ሰላም የተከበራችሁ ውድ አድማጮቻችን የዜናው መልእክት እንደሚከተለው ይቀርባል። በአማራ ክልል አዊ ዞን በሚገኙ ወረዳዎች 2007 ዓመተ ምህረት በሚካሄደው ምርጫ ላይ ኢህአዴግ እንዲመረጥ የሚያስፈጽሙ ልዩ ኃይሎች በመቋቋማቸው ምክንያት ህዝቡን እንደተቃወሙ ምንጮቻችን ከአካባቢው ገለጹ። በምንጮቻችን መረጃ መሰረት በአዊ ዞን በሚገኙ የወረዳ ጽሕፈት ቤቶች ውስጥ ለቀጣይ ምርጫ እንዲያስፈጽሙ ተብለው ከያንዳንዱ ጽሕፈት ቤት 5 የደህንነት አባላት እንደተመደቡ ለማወቅ ተችሏል። ይህ በእንዲህ እንዳለ በአንከሻ ወረዳ ውስጥ በገንዘብና ኢኮኖሚ ልማት ውስጥ ከሚሰሩ አቶ ዘመነ፣ አቶ አንተነህና አቶ አሰፋ፣ ከማህበራት ደግሞ አቶ አማኑኤል፣ ከእርሻ ጽሕፈት ቤት አቶ ሐሰንና አቶ መለስ የተባሉት እንደሚገኝባቸው የተገኘው መረጃ ጨምሮ አስረድተዋል። በተጨማሪ በቦታው የሚገኙ ኢህአዴግ አባላት ለተቃዋሚ ድርጅት አባላት ማስፈራራታቸውን የገለጸ መረጃው በስርዓቱ ካድሬዎች የማስፈራራት ዛቻ ከደረሰባቸው አቶ ተፈሪ የተባሉት የመኢአድ አባል እንደሚገኙበት ለማወቅ ተችሏል። በቃፍታ ሁመራ አዲጎሹ ቀበሌ የሚገኙ የህወሓት ኢህአዴግ ካድሬዎች አርሶ አደሮች የዘሩትን የሰሊጥ ምርት ነጥቀው ጸረ ሽፍታ ብለው ባሰማሯቸው ታጣቂዎች አሳጭደው ለግላቸው እንደተጠቀሙበት ተገለጸ። በምንጮቻችን መረጃ መሰረት በአዲጎሹ አካባቢ ከመንገድ በታች የሚገኘው ሰፊ የእርሻ መሬት የዞኑና የወረዳው አስተዳዳሪዎች የደን አካባቢ ነው ብለው ቢከለክሉትም የአካባቢው አርሶ አደሮች ግን ተለዋጭ መሬት እንዲሰጣቸው ጠይቀው ተገቢ መልስ ስላልተሰጣቸው ሰሊጥ ዘርተውበት ከበቀለ በኋላ የዞኑና የወረዳው አስተዳዳሪዎች ቡቃያውን ለማጥፋት ብለው የአረም መድኃኒት በረጩበት ሰዓት ሊጠፋ እንዳልቻለና መጨረሻ ላይ ዘሩ ከደረሰ በኋላ ግን ጸረ ሽፍታ ብለው ባሰማሯቸው ታጣቂዎች አሳጭደው ለግል ጥቅማቸው እንዳዋሉት ለማወቅ ተችሏል። ይህ በእንዲህ እንዳለ በአስተዳዳሪዎቹ ተግባር የተቆጣው የአካባቢው ህዝብ በላያቸው ላይ ከባድ ተቃውሞና ግርግር ማስነሳቱን መረጃው አክሎ አስረድቷል። በአብይ አዲና በሐውዜን ከተሞች እንዲፈርሱ በተወሰነባቸው የመኖሪያ ቤቶች ካሳ ለመክፈል አድሎ እየተፈጸመ እንደሆነ ምንጮቻችን ከስፍራው አስረድተዋል። እንደዚህ በአብይ አዲና ሐውዜን ከተሞች የሚገኙ በማስተር ፕላን ስም እንዲፈርሱ የተወሰነባቸው መኖሪያ ቤቶች ካሳ የሚሆን ክፍያ ለመክፈል ለባለቤቶች ከ500,000 እስከ 600,000 ብር ለቤት መስሪያ የሚውል መሬት ሊሰጣቸው መሆኑን በስርዓቱ ካድሬዎች የተገለጸላቸው ቢሆንም በተግባር ግን በጉቦና ባድሎ እየተፈጸመ መሆኑን ጨምረው ገልጸዋል። ይህ በእንዲህ እንዳለ ለአስተዳዳሪዎች ጉቦ መክፈል ያልቻሉ 200,000 ብር ብቻ ሲከፍሉ ጉቦ ለከፈሉት ግን ከ500,000 እስከ 600,000 ብር ካሳ ከተከፈለ በኋላ በአግባቡ ያልተከፈሉ ወገኖች ይህ አካሄድ ትክክልና ፍትሃዊ ስላልሆነ ቤታችንን አናፈርስም በማለት ተቃውሞ ያካሄዱ መሆናቸውን ለማወቅ ተችሏል። በኢህአዴግ መከላከያ ሰራዊት በቅርብ ቀን የተሰጠው የጀነራሎች ማዕረግ በሰራዊቱ ከፍተኛ ተቃውሞ ያጋጠመው እንዳለ ታወቀ። በምንጮቻችን መረጃ መሰረት በቅርብ ቀን ለጀነራሎቹ የተሰጠው የማዕረግ እድገት በሰራዊቱ ያለውን ጠብና መቃቃር ሳይፈታ የተሰጠው ሹመት ኃላፊነት የጎደለው ተግባር ነው በማለት የመከላከያ ሰራዊት አባላት እየተነጋገሩበትና በአንዳንድ የሰራዊቱ አባላት ከፍተኛ የተቃውሞ ስሜት እንደተፈጠረ ለማወቅ ተችሏል። በመከላከያ ሰራዊት ሲካሄድ የሰነበተውና አሁንም እየቀጠለ ያለው ስብሰባ ከመከላከያ ሰራዊት ለዓመታት አገልግለው በቅርብ ወራት ካለምንም መቋቋሚያ የተሰናበቱትን የመከላከያ ሰራዊት አባላት
መሰረታዊ ስህተት ተፈጽሟል በማለት አዳዲስ ሐሳቦች እያነሱ እንዳሉ ለመረዳት ተችሏል። ይህ በእንዲህ እንዳለ አሁን እየተካሄደ ያለው የስብሰባ አጀንዳ በመጪው ግንቦት 2007 ዓ.ም በሚካሄደው ምርጫ ላይ ለሚነሳው ተቃውሞ ሊያግዙ አይችሉም ያሏቸውን ወታደሮች ለማባረር ያለመ መሆኑን መረጃው ጨምሮ አስረድተዋል። በመጨረሻም በአዲስ አበባ የሚገኙ የሁለተኛ ደረጃ ትምህርት ቤት ተማሪዎች ትምህርታቸውን በግዴታ አቋርጠው በስርዓቱ ካድሬዎች ምርጫን በሚመለከት ቅስቀሳ እየተደረገላቸው እንደሚገኝ ምንጮቻችን ከከተማዋ የላኩልን መረጃ ገለጸ። እነዚህ ተማሪዎች መስከረም 25 2007 ዓ.ም ጀምረው በኢህአዴግ ካድሬዎች አስገዳጅነት ስብሰባ ላይ ተጠምደው እንደሚገኙ የገለጸው ይህ መረጃ የስብሰባው አጀንዳም ግንቦት 2007 ዓ.ም ለሚካሄደው ምርጫ የሚመለከት ሲሆን ስብሰባው ሊጠናቀቅ 2 ቀናት ሲቀረው እነዚህ ተማሪዎች ስብሰባውን አቋርጠውት እንደወጡ የደረሰን መረጃ አመለከተ። መረጃው አክሎ በአጠቃላይ የአዲስ አበባ ከተማ ነዋሪዎች በስርዓቱ ላይ ያላቸው ጥላቻ በከፍተኛ ሁኔታ እያሰሙ መሆናቸውን በመግለጽ በተለይ በአሜሪካ የሚገኙ ሀገር ወዳድ ኢትዮጵያውያን ወገኖቻችን የኢትዮጵያ አምባሳደር በሚገኝበት ፊት ለፊት ያካሄዱትን ስርዓቱን የማውገዝ ጠንካራ የሰላማዊ ሰልፍ ተቃውሞ እኛ ልናደርገው የሚገባን ተቃውሞ ነበር በማለት መነጋገሪያ አጀንዳቸው አድርገውት እንደሚገኙ የተገኘው መረጃ አስረድተዋል። ዜና በዚያ በቃ። ሰላም።